ከታላቁ ቁጣ ፍሰት መጀመር ጀምሮ በመላው ዓለም በቤቱም በደጁም በውጩም በምድሩም በጫካውም በገደሉም በተራራውም በዋሻውም በአየሩም በሰማዩም ሞት ይነግሣል። ለጥፋት ሲተጉ የኖሩትን የምድር ኃይላት በሙሉ ይጠርጋል፣ ያስጨንቃል፣ ይጠርጋል፣ ያሰቃያል፣ አስጨንቆና አስጠብቦ ተለምኖም ይወስዳል። ይህ ሁሉ በሰው ልጅ ላይ በምሕረት ከታየው በስተቀር ይፈጸማል። እንስሶችንና ተክሎችን ግን አይጎዳም። ከላይ እንደ ገለጽኩት ትሑት፣ ቅን፣ የዋህ ሰው ይድናል። 3 ማንኛውም ሰው በምሕረት ከታየው በስተቀርና እንዲንቀሳቀስ ከተፈቀደለት በስተቀር ማንም ሆነ ማንም ለመንቀሳቀስ አይችልም። ፈቃጁ ደግሞ ማን ነው ለሚለው የኢትዮጵያ የዓለም ብርሃናዊ መንግሥት መሪዎች ሲሆኑ የእነሱ ፊርማ ያረፈበት መታወቂያ ወይም ደብዳቤ ያለው ሰው መንቀሳቀስ ይችላል። ፈቃድ ለመጠየቅ፣ ምሕረት ለመጠየቅ፣ እጅ ለመስጠት፣ ለሌሎቹም ጉዳዮች የኢትዮጵያ የዓለም ብርሃናዊ መንግሥትን መሪዎች እንዴት ማግኘት ይቻላል ለሚለው ደግሞ በመላው ዓለም የተቋቋሙ የትጉሃን መማክርቶች እንዲሁም የጽዋ ማኅበር አባላትን ማግኘትና መጠየቅ ይቻላል። እነሱ ከእኛ ጋር የሚገናኙ ወይም የሚያገናኙ ድልድዮች ስለሆኑ መፍትሔው ይህ ብቻ ነው። 4 ማንኛውም የእግዚአብሔር ቤተሰቦች የተመዘገባችሁም ባትመዘገቡም በእኛ ዘንድ የምትታወቁም እንዲሁም እግዚአብሔር ከሁሉ ከልሎ ደብቆ ያቆያችሁ ሁሉ ባላችሁበት ባዕታችሁ የኢትዮጵያን ሰንደቅ አረንጓዴ፣ ቢጫ፣ ቀዩን በደጃችሁ መስቀል ግዴታ ነው። አብሮትም ከስሩ የሚጠቀሱ የከበሩ የኪዳኑን ቃሎችን ጽፋችሁ አብራችሁ ትሰቅላላችሁ። ስማችሁንና የተመዘገባችሁትን ቁጥር ታሰፍራላችሁ። ላልተመዘገባችሁ እምነቱ አለኝ ብላችሁ በእምነት ላደረጋችሁ ደግሞ በኢትዮጵያ የዓለም ብርሃን መልእክታት በእርግጥ የምታምኑበት በትክክል የተዋሕዶ ኦርቶዶክስ ልጆች የሆናችሁ በንስሐ ራሳችሁን ከዓለም ጉድፍ የጠበቃችሁ በእምነት ልክ እንደተመዘገቡት አድርጉ። ማን ያውቃል እግዚአብሔር ስለ እምነታችሁ፣ ስለ ቅልባችሁ፣ ስለ የዋህነታችሁ ቀድሞም ስለ አለማስማታችሁ ራርቶላችሁ መድኃኔዓለም ድንግል ሊታደጓችሁ ይችላሉና በዚህ ምክራችን ይህ ነው። የምትጽፏቸው የኪዳኑ ቃሎች ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ የሚሉ ናቸው። 5 በታላቁ የቁጣ ፍሰት በመላው ዓለም ያለ ማናቸውም የትራንስፖርት አውሮፕላን፣ መርከብ፣ መኪና፣ የእንስሳም ማጓጓዣ ሁሉ አገልግሎት በሙሉ ይቆማል፣ ይቋረጣል። ቢንቀሳቀስም ወዲያው ይጠረጋል። ማናቸውም ማምረቻዎች፣ ፋብሪካዎች፣ አገልግሎት ሰጪዎች፣ የጤና ተቋሞች፣ የግልም የመንግሥትም ድርጅቶች፣ መስሪያ ቤቶች፣ ዓለም አቀፍ ተቋሞች፣ ድርጅቶች በሙሉ ይከረቸማሉ። የሚጠፉትም ይጠፋሉ። ለመንቀሳቀስም ለመስራትም ለሁሉም በመላው ዓለም የጸናው ያለመንቀሳቀስ ትእዛዝ ሲነሳ ብቻ ነው ለመንቀሳቀስ የሚቻለው። ከኢትዮጵያ ዓለም ብርሃናዊ መንግሥት በሚሰጥ ጊዜያዊም ሆነ ቋሚ የፈቃድ ትእዛዝ ብቻ ነው ለመንቀሳቀስ የሚቻለው። ደግሜ ነግራችኋለሁ። ለመንቀሳቀስም ለመስራትም ለሁሉም በመላው ዓለም የጸናው ያለመንቀሳቀስ ትእዛዝ ሲነሳ ብቻ ነው ለመንቀሳቀስ የሚቻለው። ከኢትዮጵያ የዓለም ብርሃናዊ መንግሥት በሚሰጥ ጊዜያዊም ሆነ ቋሚ የፈቃድ ትእዛዝ ብቻ ነው ለመንቀሳቀስ የሚቻለው። 6 በኢትዮጵያ የሚተከለው የሚነግሰው ኢትዮጵያ የዓለም ብርሃናዊ መንግሥት እዚህ በኢትዮጵያ በፈቀደው ጎጆ ወይም ማናቸውም አናሳ ቤት ሆኖ አመራሩን፣ ውሳኔውን፣ ትእዛዙን፣ ፍርዱን ያከናውናል። ቤተ መንግሥት ያማረ ሕንፃ አያስፈልገውም። ዓለም በእግዚአብሔር ፊት ኢምንት ብናኝ አቧራ እንደሆንክ በእርግጥ ታውቅና ትመሰክር ዘንድ በእኛ በድሆች በተናቅን በተጠላን
ዕውቀትም ሀብትም ጥበብም ክብርም በሌለን የኀጢአተኛ ደካማ የመድኃኔ ዓለምና የድንግል ልጆች ፊት ቀርበህ ትዳኛለህ፣ ትታዘዛለህ፣ ግዴታህንም ፈቅደህ ወይም ተገደህ ትፈጽማለህ። ሁን የተባልከውን ትሆናለህ። 7 በኢትዮጵያ እንደ መኖራችን መጠን እኛንም ለማግኘት ሆነ ወይም በግል ጉዳይ ለመንቀሳቀስ ወደ ውጭም ለመውጣት ለመግባት የግድ ማጓጓዣ ስለሚያስፈልግ የኢትዮጵያ አየር መንገድ ብቻ በመላው ዓለም እንዲንቀሳቀስ ይደረጋል። አየር መንገዱ ከኛ የተሰጠውን የቃል ኪዳን ምልክት ሰንደቁንም የቃል ኪዳን ቃሉንም በውጭ አካሉ ላይ በሚታይ መልኩ መለጠፍ አለበት። ይህም ብቻ አይደለም፣ ከኛ ዘንድ የተፈረመበትን ደብዳቤ መያዝ አለበት። የሌሎች አገሮች የትልቆቹም የትንሾቹም አየር መንገዶች በሙሉ በራሳቸው አርማ ወይም ሰንደቅ መንቀሳቀስ አይችሉም። በራሳቸው አገርም ውስጥ መንቀሳቀስ አይችሉም። ለመገልገልም ቢሆን የሚችሉት በኢትዮጵያ አየር መንገድ ብቻ ይሆናል። የነሱ አየር መንገድ በኢትዮጵያ አየር መንገድ ስር ሆኖ በሱ እየታዘዘ በሚሰጠው የኢትዮጵያ አየር መንገድ ደብዳቤና የቃል ኪዳኑ ምልክት ብቻን በማድረግ መንቀሳቀስ ይችላል። ታምኖበት ሲፈቀድለት ብቻ ነው ይህም የሚሆነው። ፈቃጁም የኢትዮጵያ ዓለም ብርሃናዊ መንግስት ብቻ ነው። 8 በመላው ዓለም የአየር የየብስ የባህር ጉዞና መገናኛ ሁሉ ይቆማል። በማናቸውም የራሱ መንገድ መንቀሳቀስ አይችልም። ሁሉም ዓለም አቀፍ ኩባንያዎች፣ ኢንዱስትሪዎች፣ ማምረቻዎች፣ የኤሌክትሮኒክስ መገናኛዎች በሙሉ ይቆማሉ። ደጋግመን እንደገለጽነው ሰው ሁሉ ለመነቃነቅ አይቻለውም ከኛ ፈቃድ ካላገኘ በስተቀር። አንዱ አንዱን አይረዳም። በሁሉም ስፍራ ሞት ይነግሣል። ደጋግመን እንደገለጽነው በእያንዳንዱ የአዳም ዘር በየትኛውም የዓለም ስፍራ ይኑር በማናቸውም ባለበት ስፍራ ሁሉ ሞት ይነግሣል ከባለ ምልክቶች በስተቀር። እነሱም በቁሶቹም ለመገልገል ይችላሉ ለራሳቸው ብቻ። 9 በመላው ዓለም የየትኛውም አገር መንግስት መንቀሳቀስ አይችልም። እንደ መንግስትም መሆን አይችልም። በጠቅላላው ሁሉም የሰው ዘር በማናቸውም የኢኮኖሚ፣ የማህበራዊ፣ የወታደራዊ እንቅስቃሴ መሳተፍ ማድረግም አይችሉም። በአገር ውስጥም በውጭም በማናቸውም ጉዳይ ያለ ንጉሠ ነገሥት ቴዎድሮስ ወይም ራሱ ፈቅዶ ከወከለ ሰው ፊርማና መታወቂያ ወይም ሰነድ ውጪ መንቀሳቀስ አይቻልም። ሁሉም የአዳም ዘር መዳንም ከመጣው ቁጣ መትረፍም የሚችለው እግዚአብሔር ትረፍ ካለው ብቻ ነው። ተርፎም ቢሆን ኢትዮጵያ ዓለም ብርሃናዊ መንግስት መሆኗን መሪዎቿም የሥላሴ ባሮች መሆናቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዲቷ እውነተኛይቱ እምነት አሸናፊዋ እምነት መሆኗን ከልቡ አምኖ መቀበልና መጸጸት ይገባዋል። በንስሐም ራሱን ሊያስተካክል ግድ ይለዋል። የዳነውም በእግዚአብሔር ቸርነት መሆኑን አውቆ ሥላሴን ድንግልን ሊያመሰግን ይገባዋል። 10 በኢትዮጵያ ሀገራችንና በጎረቤት ሀገሮች ሁሉ አዋጁ መተግበር ሲጀምር ምንም አይነት እንቅስቃሴ ማድረግ አይቻልም። እንቅስቃሴ ለማድረግ ከኢትዮጵያ ዓለም ብርሃናዊ መንግስት የሚሰጥ ሰነድ ግዴታ ያስፈልጋል። ደጋግመን የምናነሳው ግድ መሆኑን ሁሉም እንዲያውቀው ስለፈለግን ነው። 11 በመላው ዓለም ያሉ የየብስ መገናኛዎች፣ ባቡር፣ ከባድ የጭነት መኪኖች፣ ትላልቅ የሕዝብ ማመላለሻዎች፣ ማናቸውም የተቋማት የትራንስፖርት አገልግሎት ሰጪ መኪናዎች፣ የግል የንግድ ትናንሽ መኪናዎች፣ ሁሉም ተሽከርካሪዎች በምንም መንገድ ያለ ኢትዮጵያ ዓለም ብርሃናዊ መንግስት ፈቃድ ወይም ትእዛዝ መንቀሳቀስ በፍጹም አይቻልም። የባህር ትራንስፖርቱን በሙሉ መንቀሳቀስ አይችልም። ከተንቀሳቀሰ ወዲያው ይወገዳል። በባህር ላይና ውስጥ የሚንቀሳቀሱ ለወታደራዊ ዓላማ የተሰማሩ በሙሉ ይወገዳሉ።
12 በህዋ ውስጥ የተሰቀሉ ማናቸውም ሳተላይቶች ለወታደራዊ መረጃ፣ ለስለላ፣ ለአጥቂነት፣ ለሌላም አጥፊ ስምሪት ያላቸው ሳተላይቶች ቋሚ ስቴሽኖች በሙሉ ይወገዳሉ። 13 በመላው ዓለም ካሉ አገሮች ውስጥ ኃያልን የሚሉ ኒውክሌር፣ ኬሚካል፣ ኒውትረን፣ ባዮሎጂካል መሳሪያ የታጠቁ አሜሪካ፣ እንግሊዝ፣ ፈረንሳይ፣ ቻይና፣ ራሽያ፣ ህንድ፣ ፓኪስታን፣ ሰሜን ኮሪያ፣ ኢራን፣ እስራኤል እነዚህ በግልጽ ዓለም ያወቃቸው ኒውክሌር ታጣቂዎች በመጀመሪያ በከባድ ጠረጋ ውስጥ የሚወድቁ ናቸው። ዕድሜም ጊዜም ፋታም የማይሰጣቸው ናቸው። 14 ቅድመ ሁኔታ ማናቸውም አገር ኃያል ይሁን ደካማ ወይም መካከለኛ ጠረጋው ሲጀምሮ ለመተንፈስ እጅንም ለመስጠት ፈቃደኛ ሲሆን ሕዝቡን አማክሮና በገዛ አገሩና በዓለም አቀፍ ሕግ አለኝ በሚለው አስወስኖ ያስወሰነበትን ሰነድ ይዞ ልዑክ አዘጋጅቶ ለትጉሃን መማክርቶች በማሳወቅ እጁን ለመስጠት የሚንቀሳቀስበት ፈቃድ ይሰጠዋል። መጥቶ ማረፍ የሚቻለው በጎረቤት አገር በኬንያ ወይም በጅቡቲ ብቻ ይሆናል። እዚያ ሆኖ የመግቢያ ትዕዛዝ እስከሚሰጠው ይጠብቃል። አሊያም እዚያው ባለበት ከኢትዮጵያ ዓለም ብርሃናዊ መንግሥት የተላኩ መልስ ይሰጡታል። በተሰጠው መልስ መሠረት የሚሰጠውን ግዴታ ሲፈጽም ቀጣዩ እርምጃ ምን እንደሚሆን ይገለጽለታል። በዚህ መልክ የተከላ፣ የነቀላ፣ የሽግግር ተግባሮች ይከናወናሉ። ፈቃደኛ ላልሆነ አገርና ሕዝብ አገሩ ባዶ እስከሚቀር ድረስ ፍጹም ከምድረ ገጽ እንዲጠፋ ይደረጋል። ማናቸውም አገር ውስጥ ያለ የዚያ አገር ዜጋ በግሉ እጁን ለመስጠት ወደ ፍርድም ለመቅረብ ሲሻ ባለበት አገር ካለው በእኛ የተወከለ የኢትዮጵያ ኤምባሲ ሄዶ ማመልከቻውን ጽፎ ወረፋ ማስያዝ ግድ ይለዋል። ኤምባሲዎች በትክክል የማያስተናግዱ ከሆነ በዚያ አገር ወይም በዚያው አገር ካሉ የኢትዮጵያ ወይም የሌላ አገር ዜጋ የትጉሃን መማክርት ዘንድ ማመልከቻን አቅርቦ ወረፋ ሲዞ ውሳኔውን መጠበቅ ይችላል። እንደ ድርጅትም እንደ ማህበረሰብ ተወካይ በማዘጋጀት ይህንኑ አካሄድ መከተል ይቻላል። የአብርሃሙ ሥላሴ ስም ይክበር ይመስገን፣ ድንግል ስሟ ይክበር ይመስገን። በኢትዮጵያ ዓለም ብርሃናዊ መንግሥት በታኅሳስ 21 ቀን 2013 ዓመተ ምህረት ታወጀ። ከየካቲት 21 ቀን 2013 ዓመተ ምህረት በኋላ በማናቸውም ጊዜና ወቅት ሥላሴዎች ብቻ በሚያውቁት ማንም በማያውቀው ጊዜ እርምጃውና ጠረጋው ይጀምራል። የታለመለትን ግብ ሳይፈጽም በምንም መልኩ አይቆምም። ይህም በሥላሴ ባሮች ወይም በኢትዮጵያ ዓለም ብርሃናዊ መንግሥት ቀዳማዊ አገልጋዮች ተማጽኖና ልመና ብቻ ሊቆም ይችላል። ከዚህ ያለፈ ምንም አይነት መፍትሄ የለም። በኢትዮጵያ የዓለም ብርሃናዊ መንግሥት ከሥላሴ በተሰጠ ሥልጣን መሠረት በታኅሳስ 21 ቀን 2013 ዓመተ ምህረት ታወጀ። ቀዳማይ አገልጋይ የሥላሴ ባሮች፣ አንደኛ ስም ገብረ መድኅን፣ ፊርማ የጣት አሻራ። 2 ስም ሰይፈ ሥላሴ፣ ፊርማ የጣት አሻራ። 3ኛ ስም ፍሬ ሰንበት፣ ፊርማ የጣት አሻራ። ለእኔም ዘመኑ ቀርቧልና የዚህም መጽሐፍ የትንቢት ቃል በማኅተም አትዝጋው። ዓመፀኛው ወደፊት ያምፅ፣ ርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀድስ አለ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ወደ ሕይወት ዛፍ ለመድረስ ሥልጣን እንዲኖራቸው
በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። 5 ውሾች ግን ከዚያች አገር ወጥተው ይሄዳሉ። እሊህም ሥራዬን የሚያደርጉ ሴሰኞች፣ ነፍሰ ገዳዮች፣ ጣዖትን የሚያመልኩና የሐሰትን ሥራ የሚወዱት ሁሉ ናቸው። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህንን እንዲመሰክርላቸው መልአኬን ላኩ። እኔ የዳዊት ሥርና ዘር ነኝ፣ የሚያበራው የንጋት ኮከብ ነኝ። መንፈሱና ሙሽራይቱም ና ይላሉ። የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም ሕይወትን ውሃ እንዲያው ይውሰድ። ዮሐንስ ራእይ ምዕራፍ 22 ከቁጥር 10 እስከ 17። በስተመጨረሻ ጥብቅ ማሳሰቢያዬና ምክሬ ለሁሉም የአዳም ዘር ይህ ነው። ከላይ የተመለከታችሁት ቁርጥ ያለው ፍርድ መጥቷል፣ ሊፈጸምብህም ደጅህ ቆሟል። ማንም ሆንክ ማንም ከሚጠርግህ ሞት አታመልጥም። ምናልባት ትንሽ ጭላንጭል ሆና ብትረዳ የምልህ ይህንን ብቻ ነው። ስማኝ፣ ምንም አይነት ሰውኛ ዘዴህን እንደለመድከው አታልም። እንኳን አንተ የነዳህም ዲያብሎስ አያመልጥም። ስለዚህ የሚጠቅምህ ብዬ በግሌ የምመክርህ ራስን በእግዚአብሔር እጅ ጣል። ራስን ዝቅ አድርግ፣ ከልብህ ተጸጸት፣ ታደገኝ በለው። ቃልም ግባ፣ እውነትህን ብቻ እሰማለሁ፣ እታዘዝህም አለሁ፣ ቅን ባሪያም እሆናለሁ። ማረኝ፣ አሻግረኝ፣ ስለ ድንግል ስትል፣ ስለ ከበሩት ሊቃነ መላእክት ስትል ብለህ ተንበርክከህ ለምነው፣ በብርቱ ለምነው። አልቅስ፣ እምባህን አፍስስ። ቁጣው የገነፈለ ብርቱ እሳት ነውና ከፊትህ ያለው። እምመክርህ ይህንን ነው ወገኔ። እንደኛው ብትሻገር ብዬ በመመኘት ነው የምነግርህ። እኛ የእግዚአብሔር ባሮች፣ የድንግል አገልጋዮች፣ የተዋህዶ ኦርቶዶክስ አርበኞች ዛሬም ምኞታችን ብትድን ነው። በዚች አጭር የስርጭት ጊዜ ተጠቀምባት። መናፍቃን፣ ካቶሊኮች፣ ቅባቶች፣ ጸጋዎች፣ ዘረኞች እናንተ በምንም መንገድ ምሕረት የላችሁ። ይህንን ደግሜ አረጋግጥላችኋለሁ። እስላሞች ቀደም ይህ መልእክት እስከወጣ ድረስ ለንስሐ እንድትበቁ ተጠብቃችሁ ነበር። የተጠቀሙበት ተጠቅሞበታል። ነገር ግን በዛው በተረታችሁ ውስጥ ታምናችሁ አሁንም ለቆማችሁ ከየካቲት 21 ቀን 2013 ዓመተ ምህረት በኋላ ሙሉ በሙሉ እንደ መናፍቁ እንደ ካቶሊኩ የምትታዩና የነሱ ጣም የእናንተም እንደሚሆን አረጋግጥላችኋለሁ። እግዚአብሔር ለሁሉም ልብ ቅን፣ የዋህ፣ ደግ ሰው ማስተዋልን ይስጠው። አሜን። የአብርሃም የይስሐቅም ያዕቆብ አምላክ ስሙ ይባረክ። ድንግል እናቴ ስሟ ይባረክ። አሜን። አዋጁም ይኸው በዚህ ተፈጸመ። ወገኔ የአዳም ዘር እንግዲህ እስከ የካቲት 21 2013 ዓመተ ምህረት የስርጭት ጊዜ ነው። ማለትም መልእክቱም በጽሑፍ እንዲሁም ደግሞ በድምጽ እንዲሁም ደግሞ በፒዲኤፍ በመሳሰለው ዘዴ ለሕዝቡ እንዲደርስ የሚጣርበት ጊዜ ስለሆነ እስከ የካቲት 21 የሚፈጠር ነገር የለም። ከየካቲት 21 በኋላ ግን እኛም አናቅም፣ ማንም አያቅም። እንኳን እኛ ቅዱሳን ሊቃነ መላእክትም አያውቁትም። ሰዓቱም ጊዜውም መቼ እንደሚጀምር የሚያውቀው የአብርሃሙ ሥላሴ ብቻ ነው። ስለዚህ ሁላችንም በማናስብበት ሰዓት ድንገት ስለሚጀምር ጥፋቱ፣ ጠረጋው ሁሉም ስለሚጀምር ከወዲሁ ምክራችንን፣ ተግሣጻችንን የሰማችሁ በዚህች ባለችው አጭር ጊዜ ፈጥናችሁ ራሳችሁን በእግዚአብሔር እጅ ጣሉ። ይህች ብቻ ናት ያለችው ዕድል። ስለ ሰማችሁኝ አመሰግናለሁ። እግዚአብሔር ልብ ላለው ሁሉ ልብ ይስጠው፣ ማስተዋል ላለው ሁሉ ማስተዋልን ይጨምርለት። ለናቃችሁት፣ ለካዳችሁት፣ ለጥፋቱ ለዛሬ የደረሳችሁ ሁሉ እንግዲህ እግዚአብሔር
በምን መልክ እንደሚዳኛችሁ በምን መልክ እንደሚያካትታችሁ እኛ ስለማናውቅ ይኸው አዋጁንም በዚህ ድምዳሜ ላይ አደርሰናል። እኛ ግዴታችንን ተወጥተናል። ከዚህ በኋላ ጣፈንታውን የሚያውቀው እግዚአብሔር ብቻ ስለሆነ እግዚአብሔር ለሁሉም ይመልከተው ይርዳው እንላለን። ፍርዱንም በቅንነት እያመሰገንን እንቀበላለን። ደህና ሁኑ ወገኖቼ። እግዚአብሔር ይመስገን። አሜን። እግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክ